ባካችሁ አንድ ጊዜ በያላችሁበት ጸጥታ ይበቃል። እሺ ይበቃል። እስቲ ዝም በሉ በሏቸው። አጠገባችሁ ጋር ላሉት ሁሉ ዝም በሉ በሏቸው። አንድ ጊዜ ጸጥታ። መርሃ ግብራችንን ጨርሰናልና በጥሩ ሁኔታ እንድናጠናክር ጸጥ በሉ ሁላችሁም። አሁን ቻሉት። አንደኛ ሽኝታችን ካለባበሳችን ጋር አብሮ የሚሄድ መሆን አለበት። ወደ ገነት የምንሸኛትን ነፍስ ይህንን ያክል ማዘን አይጠበቅብንም። አባቶችም ሲገስጡ መምህራንም ሲናገሩ የነበረው ይህንን ስለሆነ ሙሉ በሙሉ ያመንበት ነገር ላይ እንዲህ ማልቀሱ ተገቢ አይደለም። ፍቅራችንን ናፍቆታችንን ለመወጣት ሁላችንም አልቅሰናል። ከዚህ በኋላ ያዝ ማድረግ ነው ያለባችሁ። ያዝ አድርጉ። እግዚአብሔር የወንድማችንን ነፍስ ይቀበልልን። የእሱ በረከት በእኛ ላይ ይደረብ። እያገለገልን የምንሞት ያድርገን ሁላችንምና ቆመው ራሳቸውን ከአገልግሎት ሸሽተው በቁም የሞቱ ብዙ ወንድሞች አሉ አይደል? እሱ መስመሩ ላይ ታቦቱ ላይ ፊት ለፊት ሆኖ ነው የተጠራው። ስለዚህ ነጭ የለበስ ነው ነጭ የለበሱ ከላይ ይቀበሉታል ብለናል። ለእያንዳንዳቸውም ላገለገሉት ነጭ ልብስ ምን ተደረገላቸው ይላል? ተሰጣቸው ይላል እና እሱ ነጩን ለብሷል አሁን። ስለዚህ ብዙ ጥቁር ፊት አያስፈልግም። ቁጥረ ገጽ መሆን የለብንም። እኛ አሁን ቁጥረ ገጽ የምንሆንበት ሰዓት አይደለም። እግዚአብሔር ወንድማችንን ነፍስ ይማርልን። ለደንቡ እንላለን እንጂ ይህቺ ነፍስ ከመማሯን በላይ እኛን የምታስምር ነፍስ ናት። በእኛ ዘመን በእንደዚህ አይነት የቅድስና ተግባር ላይ በእንደዚህ አይነት ፍቅር ሰው ተሸኝቷል። ይሄ ታሪካችን ነው። ይህንን ታሪክ የሰራልን በኩረ ሰባኪያን ዘላለም ወንድሙ ወልደ ሰማዕት ነው። እኛም በዚህ ሰዓት ቆመን ስለሱ መናገራችን የሚያሳዝን ቢሆንም ይህንን የመሰለ ፍቅር ማየት ለቤተ ክርስቲያንም ለሁሉም ትልቅ እድልና ደስታ ነው። ስለዚህ ትልቅ ደስታ ነው። ማን ይመስገን? እግዚአብሔር ይመስገን። ወንድሞቹ ቅድም ንግግር ሲያደርጉ እግዚአብሔርን እናመስግን። ከእንባችን በላይ ደስታችን ይበልጣል። የሚፈሰው እንባ የሐዘን ሳይሆን የደስታ እንባ ነው። ቆሙ ባየው እንላለን፣ ነፍሱ ታይናለች እኮ አይደል? ስለዚህ ሞቶሙ ሰለጻድቃን ሕይወቶሙ ነው። ድኗል ወንድማችን፣ እኛንም አድኖናል። ሁላችንንም የቅድስና መንገድ አሳይቶናል። በቃ በሱ መንገድ እንሄዳለን። እንድንሰብክ ከየቦታው ሲያሰማራን ነው እያለ ሲያሳድገን የነበረ ወንድማችን ዛሬ ከሄደ እኛ እሱን እንድንመስል ነው። እግዚአብሔር እነ ቅዱስ ጳውሎስን ወስዶ በዘመናችን ትልልቅ ተክቷል እና አቡነ ተክለ ሃይማኖት አሁን በአካል ከኛ ጋር ባይኖሩ በመንፈስ ቢኖሩም የእነሱን አጸረጽ የተከተሉ ብፁዓን አባቶቻችን ደናግላን መነኮሳት ሁሉ አሉልን አይደለም? ስለዚህ እግዚአብሔር እየተካ ይሄዳልና ዘላለምም ሌላ ዘላለማዊ ወንጌላዊ በማምጣት የሚተካ አምላክ እንዳለ እናምናለን። የእሱ መንፈስ በሌሎቹ አገልጋዮች ላይ ይደር። እግዚአብሔር ከሁላችን ጋር ይሁን። ወደ መርሃ ግብራችን ነው የምንሄደው። አሁን ትንሽ ብትችሉ ሰፋ ብታረጉ ጥሩ ነው። ካልበለዛ በጸጥታ ባላችሁበት ቦታ እንዲሁ ብንጨርስ ይሻላል። የመቃብር ስፍራው ከኋላ በጣም ጠባብ ስለሆነ እዚህ ሆነን ነው የምንሰናበተው። ብፁዓን አባቶቻችን ያሰናብቱናል። የአበባ ጉንጉን ያስቀመጡ በርካታ ሀገረ ስብከቶች አሉ። እዚህ አሁን ያሉት ብፁዓን አባቶቻችን በሙሉ በሀገረ ስብከታቸው ስም የአበባ ጉንጉን አስቀምጠዋል። የሲዳማ ሀገረ ስብከት፣ የሸገር ሀገረ ስብከት፣ የደቡብ ምዕራብ ሸዋ ሀገረ ስብከት፣ የሰሜን ሸዋ ሀገረ ስብከት፣ የምስራቅ ሸዋ ሀገረ ስብከት እንደ ሁሉም ሀገረ ስብከቶች ሌሎች ያልጠራናቸው የአዲስ አበባ ሀገረ ስብከት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከቅዱስ አባታችን ከመንበረ ፓትርያርክ ከቅዱስነታቸው ጀምሮ በዚህ ውስጥ ያላረፈ የለምና ብዙ የምናመሰግናቸውም አሉ። የመንግስት አካላትን በሙሉ ያልተከፈተልን በር የለም። ኮሚቴ ሆነን ስንሄድ የዘላለም ጉዳይ ምናልባት በ6 ወር ሊያልቅ የማይችሉ ነገሮች በእነዚህ 2-3 ቀናት አልቀውልናል። የእሱ የጽድቁ በረከት ተጨምሮበት የመንግስት አካላት በሙሉ ገና ስንሄድ እየጠበቅናቸው ነው የሚለን እንጂ ምንድነው የመጣችሁበት የሚለን ሰው አላጋጠመንም። እና እንደዚህ አይነት ነገር ተሳክቶ ያቅም በኢትዮጵያ ታሪክ ውስጥ አይታችኋል። መስቀል አደባባይ ስክሪኑ እስከምንጨርስ ድረስ የዘላለምን ጉዳይ ነው ሲያስተላልፍ የነበረው። ኢዮብ ደምሴ ከዚህ ጀምሮ እስከ መስቀል አደባባይ ያለውን የድንኳን አገልግሎት ምን ያህል እንዳደረገልን እናውቃለን። ወንድማችን የቂርቆሱ በኩረ ምዕመናን መታሰቢያ ቦሌ መድኃኔዓለም ያለውን ሙሉ ዲኮር አሳምሮን
የት እንግባ ብለው የጠየቁን ብዙ ሰዎች ነበሩ። ቦታ ስላጣላን አስገባናቸው። የወንድማችንን የጀመረው ስራ ወደፊት ስለምናስቀጥል በኮሚቴው የምናውጅ ይሆናል። በተለያዩ ሚዲያዎች ላይ ጎፈንድሚም ተቋቁሟል። ዜልም አካውንት አለ። ዜል ላይ የምታስገቡ ላይ የምትመለከቱ ዲኤስኬ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ዲሲ ያለው ቤተክርስቲያን ነው። በቤተክርስቲያኑ አካውንት ነው ዜል ላይ የሚገባው። ግን ሪዝን ላይ ዘላለም እያላችሁ ጻፉ ተብሏል። ይህን እያከናወናችሁ እሱ የጀመራቸውን በጎ ተግባራት ተነግረው የማያልቁ እነዚህን ሁሉ ተግባራት ለማስቀጠል እንዲቻል ይሄንን ሁኔታ በድጋሚ እናሳስባለን። እግዚአብሔር ከሁላችን ጋር ይሁን።